ሰላም ሰላም ውድና የተከበራችሁ የዩዲት ፋሚሊ እንደምናችሁ ደህና ናችሁ? አለን እግዚአብሔር ይመስገን እኛ ደህና ነን። ዛሬም እንግዲህ መጥተንላችኋል። ሰላም ባያቸው ግን ምንም እንዳልታያቸው ትላንት ቸኮልኩ እንዴ። እሺ ሰላም የዩዲት ቤተሰቦች እንዴት ናችሁ? ደህና ነን እኛ እግዚአብሔር ይመስገን። ቆይታ ሁሉ መልካም ነው። እኛ ጋር ሁሉ አሪፍ ነው እግዚአብሔር ይመስገን። ያው እንዳላወራ ያዝቺ ምን ይሻላል ልቀርመኝ ማለት ነው። እኔ ደግሞ እጅ አልሰጥማ። አይ እጅ አልሰጥም። ሰብስክራይብ ማድረጋችሁ እንዳትረሱ። 10 ሺህ ደግሞ አልተረሳም። የረሳሽ እንዴ? አረ እኔ ስለማላምናት ረስቻለሁ። አልዋሻችሁም። የምር መኝኝ የምር እኔ እንጃ ተፍራይዳሽ ቀጥ ግን እነሱ ያደርጉሻል ወይ? ያደርጉኛል። የምር እናያለን። እስቲ 10 ሺህ ግቢና የወርቁ ጉዳይ ይታሰብበታል። ኖርማል እየሄደ እንኳን ቢሆን እንትንላለሁ እናስብበታለን። የምሬን ነው የምር። እሺ ቀጥይ። እሺ ወሬ እንዳይጠፋብሽ ብለሽ ነው? አዎ ወሬው እንዳይጠፋ አንደኛ፣ ሁለተኛ ነገር ደግሞ እኔ እንግዲህ አንዴ ከተናገርኩ ድጋሚ ማውራት አልወድም። አላምናትም። አለቀ። አላምናትም። በምንም ብትለኝ አላምናትም። እሺ ስለዚህ እነሱ ይፈትኑን 10 ሺህ ያስገቡንና ፈትኑን አይሻልም? አላምንም እያለች ነው። ፈትኑኝ እሺ። እና ዛሬ ደግሞ እንሩታ አዲስ ቪዲዮ ለቀዋሉ። አይተን እስኪ ለቤተሰብ አንዳንድ ነገር እንበል። ምናልባት ይሄን ቪዲዮ እንሩታ ጋር ከደረሰ ይሆነ አንዳንድ ነገር ለነገሩ ደርሶ ነው መኪናውም የተገዛው ታያለሽ። እና ያኔ ሩታ ወርቁን መለሰች እና ደበረኝ። ምክንያቱም አሁን እንትን የተባለው የሰው ወሬም ሊሆን ይችላል። ኖርማል በእርግጥ ነው ብዬ አላወራም፣ ግን የሰው ወሬም ሊሆን ይችላል። አሁን እነሱ ያሉበትን ሞቲቭ አይተው የእነሱን ደስታ የማይፈልግ ሰው አንዳንዴ ቅርብ ሰው የምንለው ራሱ እንደዚህ አይነት ነገር ሊያደርግብን ይችላል። ኖርማል ግን አብርሽ ደግሞ እንደዛ አያደርግም እንዴ። ራሄል ናታ ሄርሜላ ሄርሜላ የገዛችውን ወርቅ ወስዶ ይሰጣታል አይደለም? እሷ ስለምን ይብላ ትገዛልሻለች ብለሽ ነው? የምር አትገዛም። ቋጣሪ ናት ሳያሳት እና ገመኛ። በእርግጥ ግን ያው እርግጠኛ ባልሆነ ነገር ላይ ባትቾኪ ለውሳኔ ባትመልሽለት ወርቁን አሪፍ ነበረ። አሉታ ሞኛቱኝ እሷን በገዛት መጥሽ እኔ ሞላ ለወለስ ሰብራት ግዛኔ እንዴ ቢኖርሽም የመግዛት አቅሙ ቢኖርሽም ግን አትከስሪም። ምን ነው የምትወስጂው? ለዛ አትጎጂ። ምን ያው ወርቅ ወሰደች ብላ ብታወራ ምን ታመጣለች? ሲጀመር እኛ እሷ እንደገዛች አናውቅም፣ አልሰማንም፣ አላየንም። አብርሽ ነው የገዛውት ያለሽ እመኝና አብርሽ ነው የገዛው ነው መውሰድ በቃ እንደዚህ እንትን ማለት እና የሰው ወሬ አትስሚ። ያው አሪፍ ላይ ናችሁ ስንል ደግሞ በመሀል ሊመጣ ቀለበቱ ይመለስ ስንል አዎ አሪፍ እየሄዱ ነው ስንል በመሀል የሆነ ሲጣን ይላል። ሩት ያው የሰው ወሬ አትስሚ እና እርግጠኛ ባልሆንሽበት ነገር ለውሳኔያችሁ ነገሮችን እርግጠኛ ለመሆን ሞክሪ እንላለን። ምናልባትም ያው የምታውቂው ነገር ካለ አርጋም ሊሆን ይችላል፣ ሳታረግም ሊሆን ይችላል እና እርግጠኛ አይሆንሽ አይመስለኝም። ግን እሱ ማለት ስለሽ እናት አሁን እንዳይዋቸው ከሆነ በጣም እየለመናት ነበር አብርሽና እና ደንግጦ እሱም ሳይ እኔ ራሱ ደነገጥኩ እንደዛ ስትልና የምር እንደዛ ብታደርግ ኖርማል ወይ ወዲያው ነው የሚወጣው ምናምን እና በጣም እየለመናት ነበር ሩታን። ምን ያለፈ በታምኒው ጥሩ ነው እንግዲህ እናንተ ታውቃላችሁ። ግን እኛ እንዳስተያየት ያው ባትመልሽ ወርቁን ባትመልሽና የሰው ወሬ ባሰሚ ኖርማል በሁለታችሁ መሃል ባታስገቢያቸው። እስከዛሬ የሚመታችሁ የተበላሸው ብዙ በእናንተ መሃል ሰው እየገባ ነውና ያው ሰዎች ባይገቡ በእናንተ መሃል ካሁን በኋላ ያለውን ያት ላለማስገባት ሞክሩ እንላለን። እና ጻኑ ደግሞ ቆንጂዬ ነው ሳስበው አልቃሻው ነገር ነው። ድምጽ ያምራል። ድምጽን የሰማነ ድምጽ ያምራል። ቮካል ይሰራል መሰለኝ እንጃ።
እና ለማንኛውም ፋሚሊ እናንተም ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉ፣ ሼር አድርጉልን። ቪዲዮአችንን እንወዳችኋለን፣ እናመሰግናለን። መልካም ቆይታ። ወርቁን ከገዛሁልሽ ምንድን ነው ውጥር ካደረገው ጥሩ አይደለም ማለት ጭንቅላቱ ቅርጹን ያበላሽዋል። የጭንቅላቱን ቅርጽ ኧረ አይበላሽም፣ አባባል ነው። ኮፍያ ነው ጭንቅላት ቅርጽ የሚያበላሽው። ውጥር የሚያደርግ ከሆነ ያበላሻል ያበላሻል። እርግጠኛ ነሽ? ጥብቅ አድርጎ መያዝ የለበትም። ኦኬ እንደዛ ከሆነ እሺ። ያው እኔ ከአንቺ በላይ አላቅም፣ እሷ ነች በደንብ የምታውቀውና ከእሷ በላይ አላቅም። ቤተሰቦች ተስማማለሁ። በሰላም ነው ካሜራ ደቀነሽ የጠራሽኝ? ሰላም በሰላም። ምነው ችግር አለ? በእንቅልፍ ልቡ እየቃየ ነው። እባክሽ ተነስቶልሻል ደግሞ? አይ አልተነሳም። ሲያለቅስ እንደዚህ ነው? አይ አይደለም። እና ታዲያ እያለቀሰ እኮ አይደለም። ኦኬ እና ምንድን ነው? እያለቀሰ ነው ስታየው ይመስላል። እንደዛ ነው እየተጨናነቀ ነው የሚመስለውና እንደባለው አላስመለሰው። ለምንድን ነው አውልቀሽ ያስቀመጥሽው ደግሞ? አላስነጠሰም። አንገትሽ ላይ አስረልሻል ነበር። ለምን አውልቀሽው? ለምን አውልቀሽው? ፈልጌው ማለት ማውለቁን ፈልጌ ይወሰድብኛል ብለሽ ፈርተሽ ነው እንዴ? ቤት ውስጥ መጥቶ ጨራሽ ሌባ ይወስድብሻል እንዴ? አይ እንደዛ ብዬ ሳይሆን የመጣበት መንገድና አካሄዱ አግባብ ስላይደለ ነው ማለት ልክ ስላልሆነ ወደ መጣበት ወደ ባለቤቱ እንዲመለስ ተብሎ ተወስኗል። ማለት አልገባኝም። የምታወሪው ነገር ብቻ የምር አልገባኝም። ለወርቅ ቤቶቹ ልሸጥላቸው ነው? አልገባኝም። መልሰሽ አልገባህም? ጌታን እያዝናናሽኝ ነው። ልመልሽላቸው ነው? ብሩ ይሻለኛል ልትይ ነው? መግዛት ፈልግ ችግር የለብኝም። ታውቃለህ መግዛት እችላለሁ አይደል? እና ታዲያ እኮ አብጫውታው አምጥቼው እዚህ ጋር አምጥቼ ለጫውታው ይጫወታል። መጫወቻ ዕቃ እንደዚህ የሆነ የሚያንኮሻኮሽ ነገር ምናምን የምናገዥለትም ወይ ታያቅም ገና ነው። ገና እኮ አንድ ወር ያለው ልጅ ነው። እሺ ለምን የጠራሽ? ሩታ አታስጨንቂኝ። እሺ ያው ማለት ግልጽ ነው። አልገባህም? የምር ግን ጌታን አልገባኝም። ኧረ ተው በእናትህ የእውነት አልገባኝም። እሺ ያው መሰለህ ሀሳቤ ይሄ ነገር ወደ አመጣህበት መልሰው። ወዴት? የምር አንተ ነህ ይሄን ነገር የገዛኸው? እና ማን ነው ከነጭ ማን ይገዛልሻል? ማለት እኔ የሆነ የሰማሁት ነገር አለ። እናንተ ከሄዳችሁ በኋላ የነገረኝ ሰው አለ የሆነ ነገርና በቃ ና ብዬ ኮፍያ አላርግልሽ። እርቦት ነው የሚያለቅሰው? እርቦት አይደለም። እና ለምን የሚያለቅሰው? ወይንም እጅ ለምዷል ማለት ነው። እጅ ለምዷል ማለት ነው። እንደዚህ መያዝ ምናምን አስለምደሽዋል። ኦፌላላ እኔ ኦፌላላ በቃ ሙቹዬ እንደ ስቅ እያለ ነው። ውሃ ጠጪው። ምን ነው ውሃ አይጠጣም እንዴ? ውሃ አይጠጣም እንደ ገና ልጅ ነው እንዴ? ስቅ ሲለው ማለት ነው። ስቅ ሲለው ነው ደረቱ እየሰፋ ነው የሚባለው። አረ ዳምፕል ሳይነሳ ስፖርት ጀምሯል ማለት ነው እንደኔ። ሙቹ ይሄንን ነገር ትናንትና እናንተ ከሄዳችሁ በኋላ የደረሰኝ መረጃ ነበረ። ምን አይነት መረጃ? ይሄንን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። ወርቁን ማን ያለሽ ደግሞ? እኔ ማንነቱ መናገር አያስፈልገኝም፣ ግን ሩታ በቃ ዝም ብለሽ ሁሉ ጊዜ ሰውን ሀሳብ እየተቀበልሽ ነው የምትኖሪው። ሰው የሚልሽን ነገር ብቻ ዝም ብለሽ እያመንሻቸው ነው የምትኖሪው።
እኔ የመንኳቸው እንዴ በራሴ ብር የገዛሁትን ወርቅ ደግሞ ጭራሽ ከሄርሜላ ነው አሉሽ? እኔ በቃ አስፈልገኝ ነው ወይስ ደረሰኝ ላምጣልሽ? በቃ ደረሰኝ ላምጣልሽ? ሩታ ደረሰኝ እኮ በማንም ስም ይቆረጣል። ምንም ቀላል ነገር በማንም ስም ይቆረጣል። እነዛ ብለው ነገሮች ነው ሄርሜላ ነች የገዛችው ብለው ምንም ነገር አታውሪ ሩታ። እርግጠኛ ያልሆንሽበትን ያላየሽውን ነገር አታውሪ። እንኪ እኔ አልፈልገውም። መልስላት ለራሷ መልስላት ለራሷ። አንቺ እየቀለድሽ ነው እንዴ? እንዴ ለምን እቀልዳለሁ? እና ታዲያ የምሬን ነው የምሬን ነው። ምንም በዚህ ሰዓት ሲጀመር እኔ የምቀልድበትን ጊዜ አይደለም። እሺ እንኪ ሩታ ሙዳት ያጃ እኔ ጀመር ሄርሜላ ይሄንን ሄርሜላ አይደለም የገዛችው በራሴ ብር በራሴ ገንዘብ ነው የገዛሁልሽ ሩታ። ሙድ እያስኩኝ አይደለም። እና ታዲያ ራሴ ነኝ የገዛሁት ሄርሜላ አይደለችም የገዛችው። ሲቀጥል ደግሞ ሄርሜላስ ብትገዛልሽ ራሱ ስጦታ ሆነ ትቀበያለሽ እንጂ ምን ችግር አለው? እኔ ምንም ነገር ነው የማልፈልገው። እሺ ምንም ነገር አትፈልጊ፣ ግን ይሄንን እሱ አይደለም የገዛችው። እሺ ያለሽን ሰው ደግሞ አቀራርበሽ እንትን ማናገር ትችያለሽ። ወይ አይ አይደለም ብትሆንስ ምን ችግር አለው ያልከኝ ለምንድን ነው? ብትሆንስ ማለት ምን ችግር አለው ያልኩሽ? ምንም በዚህ ልክ ስጦታ ካስተች ታዲያ ልትቀበያት ነው? አልፈልግም። ለምንድነው መቀበላት እንዴ? ያገባኝ ስለመቀበል ስለለመቀበል ስለሱ አያገባኝም፣ ግን ይሄንን ስጦታ ራሴ ነኝ የገዛሁት ሩታ። ማይሆን ነገር ዝም ብለሽ አታውሪ። የሰውን ወሬ እየሰማሽ እዚህ ጋር ላይፍሽን አትልቂ። ይሄንን ነገር ውሰድልኝ። የምር አልፈልግም። እንዴ ሩታ የምርሽ ነው? ጀመር እሷ ይቅርብኝ። ባላወራው ይሻለኛል፣ ዝም ብል ይሻለኛል። ሩታ ይሄንን እኔ ነኝ የገዛሁት እያልኩሽ ነው። እነሱ ነው የምታምኚው? እኔን ነው ማመን ያለብሽ። እኔ ራሴ ነኝ የገዛሁት እያልኩሽ እኮ ነው። እነሱ አልገዙም። እነሱ አልገዙም። እናማ ስለኔ ሄርሜላ ነው እያወራሽኝ ያለሽው? በራሴ ገንዘብ የገዛሁት ነገር ነው። እኔ እኮ ስለ እሷ ብቻ ነው እያወራሁ ያለሁት። እንዴ ማለት አብሯት ተባባሪ ያለ ማለት ነው። አብሯት ይሄን ነገር እንትን ያለ ሩታ እግዚአብሔርን ራሴ ነኝ የገዛሁት። እንዴ ምን ሆነሻል? እኔ አልፈልግም። እንዴ አልፈልግም። ምን ነው አልፈልግም? አይቅርብኝ በቃ። እንዴ ሩታ እስከመቼ ነው ግን የሰውን ወሬና ሀሳብ እየተቀበልሽ የምትኖሪው? እኔ ሰውን ወሬ አልተቀበልኩም። እንዴ እኛን ሰላም ሊያደፈርስ የመጣ ሰው ነው እንደዚህ ያለሽ። በእርግጠኝነት እኛን አንድነት ማይወድ ሰው ነው እንደዚህ ያለሽ። እና ታዲያ እኔ አልፈልግም። ራሴ የገዛሁትን ነገር ሌላ ሰው ነው የገዛው ብለው በቃ እዚህ ጋር አሁን ሌላ ነገር ማውራት አልፈለኩም። ገባ? በግድ እንዳወራ አታስደርገኝ፣ አታስገድደኝ። በቃ ምንም ነገር ማውራት አልፈልግም። ግን በቃ ይሄን ነገር ይዘው እንደመጣ ይዘው ብትሄድ ነው የሚሻለው። ምንም ነገር ማውራት አልፈልግም ከምር። ሩታ ግን መቼ ከነገሮች እንደምትማሪ አላውቅም። እንዴ ሶስተኛ ወገን ለነገርሽ ነገር ታምኛለሽ? እንዴ ሶስተኛ ሰው ከኔና ካንቺ ውጪ ሶስተኛ ሰው ነው ይሄንን የነገርሽ አይደለ? እኔን ነው ማመን ያለብሽ? የነገርሽን ነው ማመን ያለብሽ? እንዴ ሩታ በራሴ ገንዘብ ነው የገዛሁት። ከፈለግሽ መረጃ አለኝ፣ ደረሰኙን ሁሉ ነገር ይዤልሽ እመጣለሁ አልኩሽ እኮ። ከዚህ በላይ ምን አለ ታዲያ? እንዴ እንዴት አታምኚኝም? እኔን ይቅርብኝ። እንዴ ሩታ ለዚህ ነው የጠራሽኝ? እርግጠኛ ላልሆንሽበት ነገር ነው የጠራሽኝ? እኔ ምንም አይተም አልፈልግም። ሁሉ ነገር ይቅርብኝ። በቃ ይዘው ብትሄድ ነው የሚሻለኝ። እንዴ ሩታ እንዴት ብዬሽ ነው ይዤው የምሄደው? ቆይ እኔ እሺ ላምጣት ሄርሜላን አምጥቼ ላገናኝሽ? እግዚአብሔር ነው ምሬን አምጥቼ ላገናኝሽ ወይ ጭራሽ? እና ታዲያ እዚህ ድረስ እንዴ ሩታ እና ታዲያ ምን ችግር አለው? እኔ ማረጋገጥ ከፈለሽ ከራሱ አንድ ታረጋግጫለሽ። እንዴ ሰው ያደረገውን ነገር እኔ ሰው ነው የገዛልሽ ብዬ ስጦታ አልሰጥሽም እንዴ? እኔ ነኝ የሰጠሁሽ ለምን አልኩሽ ታዲያ? ምን የሚደርሰኝ ነገር አለ? አንቺ አሁን ይሄንን በራሴ ገዛሁት የኔ ያልሆነ ነገር እኔ የገዛሁት ብዬ ብሰጥሽ ምን እጠቀማለሁኝ? ምንም የምጠቀመው ነገር የለም እኮ አይደል እንዴ? እርግጠኛ ያልሆንሽበትን ነገር እንትናት ሩታ ሰውን ለማናገር እኔ አሁን ለምን ሌላ ነገር እንድናገር ታደርገኛለህ? ማለት ማውራት ማልፈልጋቸው ብዙ ነገሮች አሉ። እንደዚህ እያልከኝ ግን እንድናገር እያስገደድከኝ ነው። ግን መናገር አልፈልግም። በእናትህ እንትን አታርገኝ፣ አትታገለኝ። እኔ እኮ እኔን ማግኘኝ ሩታ፣ እኔን ተቀበኝ። የሰውን ወሬ አትስሚ። ሰው የሚያወራሽ ነገር በሙሉ ውሸት ነው እያልኩሽ እኮ ነው እኮ። ማለት በቃ እንዴት ብዬ ላስረዳ? እኔ እንጃ። ሩታ በእግዚአብሔር ፕሊዝ፣ እኔ ባላወራው ነው። እኔን አዳምጪኝ። ይሄን የገዛሁት እኔ ነኝ፣ እሱ አይደለችም እያልኩሽ እኮ ነው። ሄርሜላ ስለዚህ ወርቅ የምታውቀው ታሪክ የለም። እኔ ራሴ ነኝ በራሴ ገንዘብ ሄጄ የገዛሁልሽ። እንዴ ሩታ ለምንድን ነው ሰውን የምታናድጂው? እሺ አልፈልግም። በቃ እኔ ቅርብ አልፈልግም። አዎ
ውሰድላት። መቼ ነው እኔን ግን የምታምኚኝ? የኔን ሀሳብና ፍላጎት ለምሮ የማትቀበይኝ? ቆይ አንተ የምትመጣበት መንገድና እንትኖች ትክክል ስላልሆኑ እኮ ነው። ሁሌ የምታረጋቸው ነገሮች ምንም ደስ አይሉም። ኧረ ሩታ በእግዚአብሔር ሰላም የነበረን ሰዎች አትበጥብጭና። ሰላም ሆነን አይደል? በቃ ሰላም ነን። በቃ እነሱ የሰውን በቃ እንደዚህ ሰው እንዲህ ብሎ ስለኔ ሲነግርሽ ማለት ነው አልቀበልም ባያቸው። በቃ አዋርጃቸው። አንድ ሁለቴ እኮ ካዋረድሻቸው ደግሞ ስለኔና ስላንቺ ያወሩ እንዴ ሩታ። ይሄንን እንኳን ማገናዘብ ያቅትሻል እንዴ? እኔ እነሱን እኮ መመለስ ነው ለክፋት እና ምናቆቶኝ አይደለም። ዞር ብዬ ሳይ ደግሞ አንተ ጋር የማገኘው ነገር አለ፣ ሁሌ የማየው ነገር አለ። ከፋ ስለዚህ ያን ነገር ደግሞ እያየሁኝ አይደለም ወይም ደግሞ እነሱ ውሸታም ናቸው ብዬ ለማለት ራሱ ከራሴ ጋር ራሱ ትግል ውስጥ ነው ያለሁት። ከፋ ስለዚህ እነሱን ሀሳብ መቀበል ይቀላል ማለት ነው። ከኔ ሀሳብ መቀበል ሳይሆን አንተ ተግብረህ የምታሳየኝ ነገር ነው ይሄንን ነገር እንዳምን የሚያደርገኝ። ምን አሳየሽ? ከጀርባው ሩታ ምንም እኮ ያየሽው ነገር የለም ማለት እንዴ? ሰላም ይላገኝበት በእንት ሩታ እግዚአብሔርም አይሆን ነገር አትናገሪ። እኔ ሰላም ይላገኝበት ይዘኸው ሂድ። እኔ ይዤዋለሁ ሩታ። ከምር ይዘኸው ሂድ። ለምን የሰጠሁሽን ስጦታ ይዤ የምሄደው? እኔ የሰጠሁሽን ስጦታ ሊመለስ እኮ አይደለም የሰጠሁሽ እንዳይወድቅ እኮ ሊመለስ አይደለም እኮ የሰጠሁሽ ለራስሽ እንድትለብሺው ነው የገዛሁልሽ። እኔ ከፈለኩኝ ይሄንን ማድረግ አያቅተኝም። ፕሊዝ ሩታ በእግዚአብሔር ማይሆን ነገር ለምሮ የምትናገሪው እንዴ? እኔን የምታስከፊኝ የምታስደብርኝ ምን ትጠቀሚያለሽ? ቆይ እንዴ እውነቱ ያለው እኔ ጋር ነው አይደል ያለው? እንዴ እኔን ነው ማመን ያለብሽ? ሌላ ሰው ነው መቀበልና ማመን ያለብሽ? ለየትኛውም ሰው መጥቶ ነገ ከነገ ወዲያሽ መኪናውንም ሰርቆ ነው ቢልሽና እንትን ቢል ልታምኚ ነው ማለት ነው? መኪናውን ሰርቆ ነው የሰጠሽን ብትባይ ልታምኚ ነው? ሰርቃማ እንዴት ትቀመጣለህ እኮ አይደለም። እስከ መቼ ነው እንደዚህ ውሸት ነገር የምታወሪው ሩታ? እስከ መቼ ነው ውሸት ነገር የምትቀበያቸው? እንዴ እኔና አንቺ ለማለያየት የሚጠቀሙት ነገር ሜትድ ነው በቃ ይሄ አይደለም ነው እንጂ ከዚህ በላይ ምን ይጠቀማሉ? ክፍተትሽን አውቀውታል። በቃ ደካማ ጎንሽን አውቀውታል። ያንን ደካማ ጎን እየፈለጉ እየጠበቁ ነው አንቺ ጋር እየገቡ ያሉት ማለት ነው። ስለዚህ ይሄንን በር ደግሞ መዝጋት የምትችይው አንቺ ነሽ። ይሄንን ነገር ማጥበብ የምትችይው አንቺ ነሽ። እኔና አንቺ መሀል ያለውን ነገር ማጥበብ የምትችይው አንቺ ነሽ። መናገር ስለቻልክ ምንም ነገር ልትሸፍን እና እንደማትችል አንዴ ላስረዳ ፈልጋለሁ። ስለተከራከርከኝ ምንም ነገር መሸፈን ችልሃል ማለት አይደለም። ገባ? እኔ እኮ እነሱን ግግም ብዬ መልሼ ከዛ ማየው ነገር እንዴ ለምን እኔ እኮ ለአንተ እንኳን እኮ በድፍረት እኔ ሽንጤን ገትሬ እንዳልከራከርልህ ብዙ ነገሮችን እያደረክ ያለክ ሰው ነው። እንዴ ሩታ በቃ ሁሉንም ነገር ኮተታን በዚህ ሰሞን ደስተኛ ነን አይደል? እኔና አንቺ ደስ የሚል ላይፍ ላይ ነን ያለ ነው። ስለዚህ አንቺ ምን አገባሽ? በቃ ሰው የፈለገውን ነገር ይበል፣ የፈለገውን ነገር ያውራ። እኔና አንቺን ለማጣላት የፈለገውን ነገር ያድርግ። ጉድጓድ የሚቆፍር ከፈለገ ገባሽ? ራሱ በቆፈረው ጉድጓድ ራሱ ነው የሚገባበት። አንቺ ግን በመሀላችን ክፍተት እየፈጠርሽ ከመጣሽ የእነሱን ወሬ የምትሰሚ ከሆነ ሰምተሽ ደግሞ ከኔ ጋር የምትጣይ ከሆነ ለነሱ ደስታ ነው። በቃ አሁን እኔ ምንም ክርክር አልፈልግም። ካልሆነ ደግሞ ሁሉን ነገር ማለት ማውራት ያለብንን ምናምን ሁሉንም ነገር በስልክ ደግሞ እነግርሃለሁ። እዚህ ጋር ባወራው ምንም ደስ ስለማይል ማለት ነው። እንዴ ምን ችግር አለው? ቪዲዮ እኮ አስጀምረሽ የጠራሽኝ አንቺ ነሽ አይደል እንዴ? እኔ ምንም ማውቀው ታሪክ የለም። ስለዚህ በቃ ምንም የተደበቀ ነገር የለም። ማውራት የምትፈልጊው ነገር ካለ አውሪ። አልፈልግም። ነገር ግን ይኸውልህ እዚች ጋር ትናንትና አንተ ይሄ ነገር የሰጠኝ በቪዲዮ አይደል? እኔ መመለስ ካለብኝ በቪዲዮ ነው መመለስ ለብዬ ስላሰብኩኝ እንጂ እንዲሁ ደውዬ ጠርቼ መስጠት አልፈልግም ነበር። እሺ ስለዚህ እና መልሰው እያልሽኝ ነው? አዎ ሰደው። ወዴት ነው የምመልሰው? ወደ መጣበት። እንዴ የመጣው ተገዝቶ ነው ሩታ፣ የተገዝቼው ነው ያመጣውልሽ። ከወርቅ ቤት ነው የገዛውልሽ። እንዴ በዚህ ልክ ለምን ዋሽሻለሁ? ሰው ይትችሽ ከሆነ እኮ ሰው የሷ ስጦታ ነው ብዬ አልሰጥሽም እንዴ? የዛኔ መቀበል ማለት መቀበል አንቺ ቻንስ ነው። እባክህ ውሰደው፣ እውነት ውሰደው። በስመ አብ ለምን ታከራክረኝ? ሲጀመር መከራከርም እኮ አይጠበቅብኝም ማለት ነው። አያስፈልገኝም። እኔ ትክክል ያልሆነን መረጃ ቢያንስ ሩታዬ ቢያንስ አትቀበይሽ። ቢያንስ ከዚህም በኋላ ቢሆን ማለት ነው። እንዴ ያየ ሰው አይደለም አይደል ያለሽ ሰው ነው። እሱም ወሬ ሰምቶ ነው የነገርሽ አይደል?
ምንም እርግጠኛ ባልተከሆነ ነገር እኮ ነው ሰው ዝም ብሎ የሚያራግበው እና የሚያወራው። ሊሰውን ሐሳብና ሊሰውን ወሬ የምትቀበይ ከሆነ እኮ ነገ ከነገ ወዲያ እናንቺም ጋር ለመቀጠል ያለው ነገር እየጠበበ ነው። ከዚህም እየባሰ እየጠበበ ነው የሚመጣው። እንደዛ ቢሆን ነው የሚሻለው አይመስልህም? ሻውን ሩት ተቀበይኝና እንዴት በቃ እኔ የሰጠሽን ስጦታ እንድትመልሽልኝ አልፈልግም። መመለስም ነውር ነው ሲጀመር። የተሰጠ ስጦታ አይመለስም። ስትሄድ ይዘው ትወጣለህ። እኔ ጋር ምንም አይሰራም። ሩታ እኔ ይዤው አልወጣም። የፈለገ ቢሆን ይዤው አልወጣም። በቃ ላንቺ ነው ስጦታ የመጣው። ላንቺ ነው በቃ አለቀ። ምን ችግር አለው? ነገር ማፈልገው አያስፈልገኝም። ለምን? ምክንያቱም ምንድነው? እኔ ከሷ ምንም አይነት ነገር እንደርሰኝ ስለማልፈልግ እሷ አልገዛችሁም። ሩታ መኝኝ በእግዚአብሔር እኔ አላምንም። ለምን ደግሞ አታምኚኝ? ቆይ ለምን ደግሞ አታምኚኝ? ሩታ እኔ ማመን አልችልም። ብቻ እኔ በቃ ተወኝ በእናትህ። አልችልም በቃ ብዙ ነገር አልፈልግም። በቃ ይሄ ነው ምክንያትሽ? ምን ነው ቢታይ ምን ወጣው? ምን ልስትከባ እሺ ጨረሽ? ለዚህ ነበር የጠራሽኝ? አዎ እኔ ለማንኛውም ወርሶ አልችልም። ራስሽ ጋር ከፈለግሽ የፈለግሽበት መጣለም ትችያለሽ። ግን ይሄንን መውሰድ አልችልም። አታከራከር በእናትህ ሩታ። ይዘው ሂድ። እኔ ይዣል አይደለም። ይዘው ሂድ። ለምን ነው ይዤ የምሄደው? ያመጣሁት እኮ ላንቺ ነው አይደል? በስጦታ መልክ ላንቺ እኮ ነው የሰጠሁሽ። አልፈልገውም። ስለማያስፈልገኝ ይዘው ሂድ ነው የሚቀለኝ ለኔ። ለምን ትጨንቀኛለህ? ሰላም ያገኘሁኝ በቃ በሰላም እንደዚህ እየሆንኩኝ ነው ምናምን ብዬ መኖር ስጀምር ሰላምሽን መንሳት አልፈለግም። ሩታ ግን የሰውን ሀሳብ አትቀበይ። እኔ ነኝ የገዛሁልሽ እያልኩ እየማልኩልሽ እኮ ነው። እግዚአብሔርን ብዬ ምዬልሻለሁ እኮ እንደ ሰው ልጅ በዚህ ልክ እየማለልሽ እንኳን አታምኝም እንዴ? ከፈለግሽ ደግሞ ይዣት ልምጣና ያለውን እውነታ ከእሷ አዳምጪ። ስነ ስርዓት እኮ ከእሷ አዳምጪ። በቃ ስነ ስርዓትህን ያዝ። ምንድን ነው ስነ ስርዓት? አልፈልግም ጭራሽ። እኔን ማመን ካቃተሽ አሁን ይዣት እመጣለሁ እንዴ እኮ አንተ ለኔ ከአንተ ጋር መግባባት አቅቶኝ እሷን ይዛ የምትል ልንግባባ ይዛዊ ስጣት። እሺ አመሰግናለሁ። ከአንቺ ምንም ነገር አልፈልግም። አልደረስኩብሽም፣ አትድረሽብኝ። አርፈሽ ወጥሽ ኑሪ በለልኝ። እንካ ያዘው ሩታ ግን ደህና ነሽ? ሩታ ደህና ነሽ? ላንቺ እኮ ነው የመጣው። አይ አልፈልግም። ስጦታዬን ገፍተሽ እያባረርሽ መሆኑ ነው። ችግር የለውም ግን ደግሞ የምር ይጸጽትሻል ሩታ። እውነቱን ያወቅሽ ቀን ግን ይጸጽትሻል። በቃ ወሰድላት ፕሊዝ። ይጸጽትሻል፣ የምር ይጸጽትሻል። እሺ አንተም ይሁን በቃ ወሰደው። አቤት መቼም ይታየኛል ሳትመጪ ካሁኑ ታውቁኛል። ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ